Australia pour Dembélé. Le ballon détourné et pas Dembélé calando, Dembélé se lanza, Dembélé quiere primero, Dembélé. Bueno. በሰሜን ፈረንሳይ ኤርኖል መጋቢት 15 1997 ተወለደም። የቤተሰቡ መነሻ ከምዕራብ አፍሪካ ሲሆን አባቱ ማሊያዊ እናቱ ደግሞ የሞሪታኒያ እና ሴኔጋል ዝርያ ያላቸው። በህፃንነቱ እግር ኳስን አብዝቶ የሚወደው ሰው በአካባቢ በሚገኙ የመጫወቻ ሜዳዎችና መንገዶች ኳስ በማንከባለል ረጅም ጊዜን ያሳልፋል። በእግር ኳስ ህይወቱ ታላቅ ደረጃ ላይ ለመድረስ ብቻ አብዝቶ ይጨነቅ ነበር። ኦስማን ደምበሌ ከተወለደበት ቦታ ኤርኖል ወደ ሬንስ ሲዘዋወር ወላጅናቱ ቦታው ድረስ አብሮ በመሄድ የህልሙ ደጋፊ መሆናቸውን አሳይተዋል። በኤብሮ ማድሪ የደምበሌ ወጣትነት የእግር ኳስ ገድል በማይታመን የመጫወት ብቃት ታጅቦ ጀመረ። በአስገራሚ ብቃት የተካነው ተስፈኛ የእግር ኳስ ፈርጥ ደምበሌም በመልማዮቹ ተመርጦ በ13 ዓመቱ ወደ ሬንስ አካዳሚ እንዲቀላቀል ተደረገ። አይናፋሩ ደምበሌ ከሰው ጋር የመግባባት ቀልጠፍ ያለ ተሰጥኦ ባይኖረውም በተቃራኒው ግን ሜዳ ላይ በሚያሳየው ፈጣን የኳስ ድሪብልና ከኳስ ጋር በፍጥነት የመግባባት ተሰጥኦ በዓለም ላይ ካሉ ትልልቅ ክለቦች ትኩረት ሳበ። ኦስማን ደምበሌ ብዙም ሳይቆይ ወደ ዋናው ክለብ የመጫወት እድል አገኘ። የክለቡ የወቅቱ የስፖርቲንግ ዳይሬክተር ሚካኤል ሄልበስተር ክርስቲያኖን የሚያስንቅ ለተቃራኒ ቡድን ፈተና የሆነ ሰው መጣ በማለት አሞጋሹት። የዚህን የእግር ኳስ ባለስልጡ በንቃት ሲከታተል የነበረው ቦሩሲያ ዶርትመንድ በ2016 ግንቦት ወር ላይ ለ5 ዓመት ኮንትራት የግሉ አደረገው። በጀርመኑ ክለብ ቦሩሲያ ዶርትመንድ የ5 ዓመት ጊዜ ቆይታው የዲኤፍቢ ፎካል ፍጻሜን በማሸነፍ የተሳካ ዓመትን ማሳለፍ ቻለ። 13 ጎል የሚሆኑ ኳሶችን አመቻችቶ በማቀበልና 6 ጎሎችን በሰው በማስመዝገብ በ2016-17 የሊጉ ዓመት ደምበሌ በክስተትነት ተመርጧል። ይህንን የተመለከቱ ታላላቅ ክለቦች ተጫዋቹን በግላቸው ለማድረግ ተሽቀዳደሙ። የስፔኑ ኃያል ክለብ ባርሴሎና በ2017 በ105 ሚሊዮን ዩሮ የግሉ ሲያደርገው በወቅቱ ከፖል ፖግባና ኔይማር ጀርባ ሁለተኛው ውዱ ተጫዋች እንዲሆን አስችሎታል። ባርሴሎና ኔይማርን በ222 ሚሊዮን ዩሮ ለፒኤስጂ የሸጠ በመሆኑ ደምበሌ ኔይማርን 11 ቁጥር ማሊያ እንዲለብስ ተደረገ። በባርሳ ቤት ከፍተኛ ተስፋ ተጣለበት። ነገር ግን በመጣበት ሳምንት ለረጅም ሳምንታት ከሜዳ የሚያርቅ ጉዳት አስተናገደም። በተሰለፈባቸው 24 ጨዋታዎችም 4 ጎሎችን ብቻ ግብቶ አመቱን ጨረሰ። ወደ 135 ሚሊዮን ዩሮ አጠቃላይ ገንዘብ የፈሰሰበት ደምበሌም ነማሪን የመተካቱ ነገርና በባርሴሎና የማንጸባረቅ ግምት ከተጠበቀው በታች ወርዶ ታየም። ያ በሁለት እግሮቹ ኳስ እንደፈለገው ድሪብል የሚያደርገው ደምበሌም እግር ኳስ አፍቃሪያን ለማየት የሚጓጉለት ደምበሌም በጉዳት ከመታመስና ትችት በማስተናገድ ውጪ በባርሳ የተጣለበትን ኃላፊነት መወጣት አልቻለም። በ2021-22 በ2022-23 የውድድር ዘመን ሲጠበቅ የነበረው የደምበሌ የእግር ኳስ የፈጠራ ችሎታ ቀስ በቀስ አስገራሚ የሆነ ቢመጣም የወቅቱ የባርሴሎና አሰልጣኝ ጃቪ ኤርናንዴዝና ተጫዋቾቹ ግን በተጫዋቹ ያላቸው እምነት እምብዛም አልነበረም። ባርሴሎናና ማድሪድ በፕሪሲዝን ክላሲኮ ሲገናኙ ጎል ባስቆጠረበት ዕለት የተጫዋቹን የውል ማፍረሻ በመክፈል መውሰድ ይችላሉ የሚል ጭምጭምታ ተሰማም። የክለቡ ውሳኔ በደምበሌ ላይ እምነት እንደሌለው ተደርጎ ተቆጠረም። በተጫዋቹና በክለቡ መካከል የታዩትን ክፍተቶች ተጠቅሞ የግሉ ለማድረግ ፍላጎቱን ያሳየው ፒኤስጂም ዳጎስ ያለ ገንዘብ በመክፈል ለማስኮብለል ፍላጎቱ አደረበት። በመጨረሻው ሰዓት በፋይናንስ አጣብቂኝ ውስጥ የገባው ኃያሉ ክለብ ባርሴሎና ማግኘት የሚገባውን ክፍያ ሳያገኝ ደምበሌን በፒኤስጂ ተነጠቀ። የባርሴሎናው የተደጋገመ የጉዳት ዜናዎች ሄድ መለስ የሚለው አጫዋወቱ ተደማምረው ወደ ፒኤስጂ ሲሄድ ብዙም አልተነገረለትም ነበር። ነገር ግን ባልታሰበ መንገድ ደምበሌ የፒኤስጂ ጨዋታ መልክ በመሆን ትኩረት እየሳበ መጣ። በልጅነቱ ያደርገው የነበረውን ኳስን ወደ ፈለገው አቅጣጫ ወደ ተቃራኒ የግብ ክልል የማድረስ ብቃት በቀላሉ መከወን ጀመረ። የፒኤስጂ አስደንጋጭ የጎል ሙከራዎችና ጎሎች ደምበሌ መነሻቸው ሆነ። ለተቃራኒ ቡድን ተጫዋቾች ፈተናነቱ የጨመረው ደምበሌ በየትኛው እግሩ ሊመታ እንደሚችል መገመት አስቸጋሪ ነው። ኦስማን ደምበሌ በአዲስ የጨዋታ ብቃትና በራስ የመተማመን መንፈሱ የፓሪሰን ጀርመን እፎይታ ሆነ። ባርሴሎና ይታዩ የነበሩ ተደጋጋሚ ጉዳቶች አሁን የሉም። በስፔን ያጋጠመው የነበረው ብቸኝነት በፓሪስ አለመኖሩ የፒኤስጂ ደጋፊዎችና ፈረንሳውያን እየሰጡት ያለው ፍቅር ደምበሌን ወደ ራስ መተማመን መለሰው። ኳስ ከመስመር ብቻ የሚንከባለል የሚመስለውን ደምበሌን በአሰልጣኝ ሉዊስ ኢነሪኬ ራሱ ጎል እንዲያገባና በነጻነት እንዲጫወት በመፍቀድ እንደ ልብ ጎል ማስቆጠር እንዲችል ነጻነቱን አገኘ።
የ28 ዓመቱ ፈረንሳዊ የፊት መስመር ተጫዋች ባለፈው የውድድር ዓመት ለፒኤስጂ ባደረጋቸው 53 ጨዋታዎች 35 ጎሎችን ሲያስቆጥር 14 ጎል የሚሆኑ ኳሶችን አመቻችቶ በማቀበል እንዲሁም የቻምፒዮንስ ሊግ የሊግ ዋንጫና የፈረንሳይ ዋንጫን በማንሳት ወርቃማ ጊዜን አሳልፏል። የፒኤስጂ ኮከብ ኦስማን ደምበሌ በሊግ 1 ጨዋታዎች 21 ጎሎችን በማስቆጠርና ክለቡ ለመጀመሪያ ጊዜ የቻምፒዮንስ ሊግ ዋንጫን ሲያሳካ በፈረንሳይ ከፍተኛ ሊግና በቻምፒዮንስ ሊግ የዓመቱ ምርጥ በመሆን ተመርጧል። ደምበሌ የባርሴሎናው ተስፋ የለሽ የመሰለ እግር ኳስ ህይወቱ ተቀይሮ አሁን ላይ በፓሪስ ሰን ጀርመን በዓለም ውዱ ተጫዋች በመሆን የባላን ዶር ሽልማትን አሸናፊ በመሆን ታሪክ ጽፏል። Ousmane Dembélé, brilliant!